ከባድ መሳሪያ እኛ ገንዘብ ነው የገዛው የገዛነው እኛ ነን ዱረ የገዛነው እኛ ነን መርስ የገዛነው እኛ ነን በገዛ መሳሪያችን በገዛ ሞሰባችን በገዛ እጃችን በገዛ ኪሳችን ተበላነ አዝመራማ አንከት በዱር ተበልቷል ማሽላውም ይሄው ወድሟል ስለዚህ ምን ይብቃል አሁንም ያው ምጥ ዝም ብሎ አሁን ሁሉም ህዝብ አሁን ምጥ ነው ይሄ የማይደረግ አረመናዊ መንግስት ሄሮድስም ከይበልጥ አልሰራ ሄሮድስ ማለት አብይ ሄሮድስ ራሱ አሁን ትናንትና 50 ቀን ቡላ ይታዘዛ እንዴ አራት መድፍ ጋራ ወልዲያ ቃሊምን ለማጥፋት ራያ ቆቦን ለማጥፋት አይደረግም አሁን ምን ላይ ነው ያለሽ እንዶ ዛሬ ታደራች እዚህ ፈረሰው ቤት ላይ ገበሬው ነው ያለቀው መንግስትን የሚማታው የሚዋጋው ነው ይላልና የሞተው የሚዋጋ ሰው ነው እንዴ አይዋጋም ገበሬ ነው አርሶ በዳን እንጂ በዚህ ላይ ይሄን ጭካኔ የሚያስከድ መንግስት እኔ በራሴ አይቼም ሰምቼም አላውቅም በነግራኝ ጊዜም አልተደረገም የሚያልቀው ነው ኦሮሞም የኛ ነው አማራም የኛ ነው የሚያልቀው እኛ አስተውት ቁመና እንደው እንግዲህ የዓለም መንግስት ማብረጃውን ነገር መፍትሁን ይስጠን ገበሬ ወዲያና ወዲህ ዝም ብሎ በሬ ያበላ ሐመሃል ላይ እንዲህ አርጎ ፈጀን ማናም ያለው እንግዲህ መክረሚያም ያለን ህዝብም ያለ ንጹሃን ነው ወይ ታጋይ አይደለ እንግዲህ እኛ እየሸቀልን የቀን ስራ እየሰራን የምንኖር ሰዎች ነን የለም ሰላም ነው ልማት ነው እየተከለች ግኝ ማለት ነው የሚተከው ግን አማራን እየገደለ ኢትዮጵያን እየገደለ እኔ ዋሻለሁ ቆራቢም ነው የማተም ክርስቲያን ነው አዋሽም የእጅ ጦር ሲሆን ወዲያም ተሸሸግነ ይወጣል ይሄ ላይ የማይታይ ነገር መጥቶ የሚያዳፍነን ነው ይሄ ነው ወይ ቤት መደብደብ እንስሳት ነው የሚያስከብረው ህግ እያስከበረ እያፈረሰ ነው እንጂ ማይባል ህግ እያፈረሰ ነው እንጂ እንግዲህ 6 ሰው ማለቅ እዚች ቃሊም ላይ በጣም ከባድ ነው ቁስለኛ ወዲ 20 ቁስለኛ ነው ያለው ወንጀል እየፈጸመ ቤት እያቃጠለ ንጹሃን እየገደለ እንደ ህግ ማስከበር ማለት ነጋሻያው ባለኝ ራያ ቆቦ ወረዳ ቀበሌነን ሀዲደ በአራት ሰዓት ጥንዲ በሬ ይሄ የመሰለ ቤት ገበሮች ምናምን ማናውቀው ገበሮ አርሶ በላ ምናምን ፖለቲካ ያለነ ሰዎች ይሄን ያህል ግፍ ደረሰብን አሁን ወይም ወዴት ሀገር መንገዲ ቦታ ይሰጠና አዝመራማ አንከት በዱር ተበልቷል ማሽላውም ይሄ ወድሟል ስለዚህ ምን ይብቃል የትኛው ነው የእርሶ ቤት ይሄ ሀላይ ነው የልጅ ቤት ነው ይሄ ልጆት ነው አሁን ልጆት እዚህ ጋር የሚገቡበት ቤት የላቸውም ምንም የላቸው ወይ ታግንተው ይሄው ቆ ፈረሰ እንግዲህ መድረሻ ያለ አዛፍ ግሪ ይቀመጡ ወዴት እንደሚጠጉ እንጃ እንግዲህ ከሜዲያ ላይ ፈሰው መቅረታቸው ማለቃቸው በረሃ ላይ እንዲበሬ ይሄው የሚታይ ነገር ነው አጉዛውም ሁሉም አለ የሚገኘው በሐሰት አይሆን አልቀዋል እንደው በምን ሁኔታ ነበሩ የተሰሙር ሰው እንደው ሲወረወር ስልክ ተደጉሎ ቶሎ ድረስ ልጅ ተመቷን አሉኝ አዚያን ስቻ ላይ ነው አለ መጨረሻ ነው ቀያፈር ባላለች ባላም ቦታው አዚያ አየሮት መጣ ወዲያኪም ቤት ሲያጓጉዙ ደረስኩኝ አዚያ አፍሪካን አድርሼ መጣሁ ተመልሼ ብዙ ሆነ ወዲያ አንተ ተመለስ ወዲያ ንብረቶቹ ደግሞ ቤት ጓዝ እንዳይዘረፋሉ መጣሁ እንጂ ሌላ የሞታለ በዚህ ጥቃት ጎረቤታችን ነው ሞቷል ማንም ይባል ወዲያ ጎበዜ ይባላል ኃይላ ሀቤቱ ታሳ አፈረሰው በኋላ ስሜ አለማሸበር ባለው ባለቤቴ ወዲያ ነገሽ ይባላል ቤቴና ጥንድ ሀብት ወድሟል 018 ቆቦ ወረዳ ነው ቀበሌ ችባህ ነው ቤቴም ወድሞብኛል ጥንድ ሀብት የቤት ዕቃ ባለቤቴም ቁስለኛ ነው ወስደኛ ምኑን ነው የተመታው የጎና አጥንቱ ጎኑ ላይ ፍንጣሪውን ያገኘው ፍንጣሪው የት ላይ ነው ወረወረው እዚሁ ቤት ላይ ነው ወረወረው እዚህ ላይ ያረፈው ወዲህ ምድር አልገባም ባየር ላይ
ከዛ ቤት ያለው ይሄን በቀጥታ እንትን ነው ያገኘው። ይሄን ባይናችሁ ያያችሁት ካሜራዛችሁ እየቀረጻችሁበት ይሄን ምናው ነገር የለም። እንደው እንዳጠቃላይ በሚገርማችሁ ነገር ማለት ነው አንድ ልጅ ሁለት አይደል ማለት ነው የእግረኛ ጦር ካስገባ በኋላ ካጨደ ያለውን ገበሬ ስሙን አላቆም ገደለ። ከዚያ ቀጥሎ የሁለት ገበሬዎች የ50 ቀን ሰራስማው ልጆች 3 ገደለ። በቀጣይ ደግሞ ጥቅምት 28 እንዲሁ ተመሳሳይ 6 ሰው በዚህ በቃሊም በቆቦ ወረዳ ቃሊም 018 034 019 እኔ ገሏል በካባር መሳሪያ በእግረኛ። ስለዚህ አሁን የት ንብረት ገንዘብን የሚለው ነገር የለም። እንዲሁ በሚገርማችሁ ማለት ነው አንድ መንግስት ማለት አንድ ኢትዮጵያ መንግስት የኢትዮጵያ ነፍስ አባቱ ወላጅ መንግስት ማለት ነው። በዚህ ላይ ይህን ጭካኔ የሚያስከድ መንግስት እኔ በራሴ አይቼም ሰምቼም አላውቅም። በነግራኝ ጊዜም አልተደረገም። አሁን ትናንትና 50 ቅንቡላ ይታዘዛል እንጂ 4 መድፍ ጋራ ወልዲያ ቃሊምን ለማጥፋት ራያ ቆቦን ለማጥፋት አይደረግም። ይህ የማይደረግ አረመናዊ መንግስት ነው። ሄሮድስም ከየበለጠ አልሰራም። ሄሮድስ ማለት አብይ ራሱ አብይ ነው። ሄሮድስ ራሱ ምን እያደረጋችሁ ነበር? እንደው በምን ሁኔታ እንዳላችሁ ነው የጣለው? ምን ቁጭ ነው እንጂ ሌላ ነገር ምን ያደርጋለን? ያው ጉርጓሬው ከበድ መሰለኝ። እንደው እንሽሽ አላላችሁም ነበር? እንደው በምን ሁኔታ ነበራችሁ? ልንሽ ስንልም ልጅ እስከምናወጣ ድረስ የልጅ ምሳ እስከምንቋጠር ድረስ ወደሆኑ ፈጥኖ አወደመን። እናንተ ያዙትና እንደው ለዓለም ንገሩና ምናልባት የሚያስብ ለሀገር የሚያስብ ለዜጋ የሚያስብ ለሰው የሚያስብ መንግስት ካለ አሪዮስ ካልሆነ ያለ መንግስቱ መፍትሄ ይስጠን። የሚፈልገውን ነገር በእግረኛም አሉለት አሉ እነሱ ወንዶች ተጠምደዋል። ምንም ችግር የለውም። የሚመጣው ከባድ መሳሪያ እኛ ገንዘብ ነው የገዛው። የገዛ ነው እኛ ነን። ዶላር የገዛን እኛ ነን። መርስ የገዛን እኛ ነን። አምሳ ካርቤ የገዛን እኛ ነን። ታንክ የገዛን እኛ ነን። በገዛ መሳሪያችን፣ በገዛ ሞሰባችን፣ በገዛ እጃችን፣ በገዛ ኪሳችን ተበላነ። ይድረስልን ያለ መንግስት አሁን ምን ላይ ነው ያለሽው? እንደው ዛሬ ታደራችሁ ቤት እዚቹ ዝም ብለን እዚህ የፈረሰው ቤት ላይ? አዎ ዘመዱ እዚሁ እየፈገፈገ የተፈገፈገ በቃም ስላልወጣ ልጆቹ ቤት ኪራይም ፈለግን ምንም መውደቂያ እስከምንፈልግ ድረስ እዚሁ አደረን። አሁን በኋላ ያው መቼ አሁን ነገ በስቲያም እዚህ ውድማ ላይ ነው የምትተኙት? እንግዲህ የት ምን አማራጭ አለ? ልጅ ይዞ ሰው ወዴት ይሄዳል? ልጆች አሉሽ? አዎ። ስንት ልጆች ናቸው? ሁለት። ስንት አመታቸው ነው? የ3 የ8 የ3 አመትና የ8 አመት። አሁን እነሱን ይዘሽ ነው እንደዚህ ሜዳ ላይ ወደቅሽ? አዎ። ከቆሰለው ባለቤትሽ ውጭ እንደው ምን ንብረት ወደመብሽ? ጥንድ ሀብት፣ መኖሪያ ቤት፣ ይሄው የቤት ዕቃ፣ ልብስ፣ ያው ዙሮ እንግዲህ ቤት ላይ ሳፈር ቆያያችሁ። መንግስት እኔ የማታው የሚዋጋው ነው ይላልና የሞተው የሚዋጋ ሰው ነው እንዴ? አይዋጋም። ገበሬ ነው። ምን ያውቃል? ገበሬ ነው። አርሶ በላ እንጂ አርሶ አደር ነው። አርሶ አደር ነው። ምናምን ማውቅ ፖለቲካ ምን የለውም። ነፃ ነው። ምን የለው። 3 ልጅ ያለው አሁንና ልጅ የሚስቱ ጋር ፈሰስ ናቸው። ይህችም የኛም ይኸው 2 ልጅ 4 ሰው ማለት ነው። እና አላቂ ናቸው። ኃይል የተወረወረውን ያንኛውን የገደለው? አዎ ይወጭም ገዱ ላይ ያለው? አዎ አይዘሉ ፍንጣሪው ይሄኛውን የኔን ሄተ መታው ይሄኛውን ላይ ገደለ። ሀቤቱ እንዳለ ነው የመታው። እንደው እያለፈ ነው እንጂ ሲያልፍ ነው እንጂ መንገዱ ሲያልፍ ነው። አዎ መንገዱ ላይ ቤቱማ ይሄ ነው ያለይበቱ። ይቻ ፈራራ አክፋይ ያው ሃይ ውስጥ ገብታ አፈሩ ተጩናት ይውላ ተፈንግሮ ነው የወጣው።
አባታችን ግን መንግስት እያለ ያለው ምን እያረክ ነው ሲባል አሁን እንደዚህ ከባድ መሳሪያ እየወረወረ ከብት ሳይቀር ከብት እንስሳት ምንም የማያውቀውን ሳይቀር እየመታ ነው። ግን ምን እያረክ ነው ሲባል ጽንፈኛ እያጠፋው ነው የሚለው አባታችን። ጽንፈኛ አይደለም የሚለው የሉም ነው የሚለው። ጽንፈኛ 3 ናቸው 4 ናቸው። ስንት ሚሊዮን ወደ 10 ሚሊዮን ታጣቂ ያለበትን ደብቆ ማለት ነው አንድ ሚዲያ ላይ ገልጾ ያውቃል። ሐሰተኛ ነው ጭራሽ ሐሰቱ ነው። አንድ ፋኖ 15 ፋኖ ናቸው ተራ መሳሪያ ይዘው እነሱ ናቸው ወዲያቸው አጥፍላን የኦሮሞን ትናንት የተወለደ ልጅ ይጋፈፋ ያመጣል ያስገድላል እንጂ ይሄን ያህል ኃይል አለ ብሎ ተናግሮ አያውቅም። እናንተ አታውቁም። ሚዲያ እያያችሁ አይደለም። እኔ ዋሻለሁ ቆራቢም ነው የማተም ክርስቲያን ነው አልዋሽም። አንድ ነገር በዓለም ቀርቶ በኢትዮጵያ ሚዲያ ገልጾ አያውቅም። የለም ሰላም ነው ልማት ነው እየተከለች ይገኝ ማለት ነው። የሚተካው ግን አማራን እየገደለ ኢትዮጵያን እየገደለ ራያ ቆቦን እየገደለ ነው ታክለ ያደረገው ይሄ ነው እንጂ መንግስት የያዘው ሐሰት እንጂ ውሸት እውነት አንዲት እንደሌለ አንዲት እንደው በየመወረውርበት እኔ ብዙ ጊዜ የምመታው ህዝብ አይደለም ንጹሃኑን አይደለም ፋኖን ነው እያለ ነው መንግስት። ግን አባታችን ገበሬው ነው ያለቀው ገበሬው ነው ያለቀው። መቼም አንዋጋም ማናውቁ ሰዎች ገበሬዎቹ ገበሬ ወዲያና ወዲህ ዝም ብሎ በሬ እያበላ ሐመሃል ላይ እንዲህ አድርጎ ፈጀን ማናም ያለው እንግዲህ መክረም ያመለን ህዝብም የለ አላቂ ነው ምን ይብቃና የጉባኤ አይደለም ህዝቡ ነው የጉባኤ ያወጣጡ የሚካኤል ውለታ ምን ውለታሉ ቅዱስ ዮሐንስ ጋር ቸሩ መርያን ያለ እንደ አባቴ ውቃቢ ምን ውለታል እሱ ይበቃሻል ይለሻል በሽታውንም መከራውንም ሰጥቼሻል እንደው የማትቁም እሱ አሁን ወዲህ ሆዱ አልፏን ነገር እንሰራዋለን ብለዋል። ትናንትና ተሸክመው ትሄዱት ነው በእጅ እንደዚህ ቦሳንሳ ቀደም ሲወረወር እንዴት ብላችሁ ነበር የምታመልጡት? ቀደም የእጅ ጦር ሲሆን ወዲያም ተሸሸግነ ወዲያም ተሸሸግነ ይወጣል። ይሄ ላይ የማይታይ ነገር መጥቶ የሚያዳፍነን ነው። ደናየውም አርግጥ ወይ ምንሸሽቆ ወይ አንዲ ነገር ነው ወይ ተሸሽቶስ ምን ይመለጣል? በሰው ግሬ ይወረወረው ይገኛል እንዲህ ብሎ ይገኛል። ስለዚህ ይሄን እያረጋ ያለው መንግስት ነው። እንደው ለሚሰማ አካል ይሄን ለሚሰሙ የሰብአዊ መብት ተቆርቋሪዎችም እንደው ለሚረዱም ይሄን ቤቱ አሁን ልጆቹ ውድማ ላይ ነው ያሉትና እንደው ምንድነው የሚያስተላልፉት? አንድ ነገርኛ የምናረጋው ምን መሰላችሁ? የሚሆነ ሆነ ህዝብ ሰላማዊ ሰልፍ አድርጎ የሚቀበልና አለ ይቀበልና አለዚያ ይፍጀነ ምንድነው የምታስተላልፊው? እንደው ምንድነው የምትወታችን? እንደው እንግዲህ የዓለም መንግስት ማብረጃውን ነገር መፍትሁን ይስጠን። እኔማ እንግዲህ ዙሮ ለምንኩም በሀገር ላይ በዘመር ላይ ዙሮ እንግዲህ መፍትሄ ካለ የሚተባበር ከሆነ ይተባበርና ያለ በተቀረ ህዝቡ ወንድሞች እህቶች ደግሞ እንዳናልቅ መፍትሄ ካላችሁ መፍትሄ አምጡልን። ነገስ ጧት አሁን ይሄው ሌላው መጠጊያ የሌለው እንዳንጠጋ ሊያልቁብን አይደለም ወገኖቻችንን አሁን ይሁሉ ህዝብ የደረሰው መፍትሄ ካላችሁ የዓለም መንግስት ካለ ይሄን ነገር ይግድልና አሁንም ማህመም ይፈሰናል። አሁንም ያው ምጥ ነው ምጥ ዝም ብሎ አሁን ሁሉም ህዝብ አሁን ምጥ ነው። እንግዲህ 6 ሰው ማለቅ እዚች ቃኒም ላይ በጣም ከባድ ነው። ቁስለኛ ወደ 20 ቁስለኛ ነው ያለው። እንግዲህ አሁን እዛው ሆስፒታል ላይ ማየት ትናንትና ብቻ እንኳን ንጹሃን ነው ወይ ታጋይ አይደለ። እንግዲህ እኛ እየሸቀልን የቀን ስራ እየሰራን የምንኖር ሰዎች ነን። ከምንም ነገር እንደሌለና ህዝቡ ያውቃል። እንግዲህ ያለ ምንም ነገር እንግዲህ ቤት ከተቀመጥን እዚህ አይነት መሀት መውረድ ይከብዳል። አሁን ባለቤት ሕክምና ላይ ነው ሆስፒታል ነው። ህግ ማስከበር ሲሄ ነው ወይ እንደው ህግ ያስከበርኩ ነው የሚለው? ህፃናት መደብደብ፣ ቤት መደብደብ እንስሳት ነው የሚያስከብረው። ህግ እያስከበረ እያፈረሰ ነው እንጂ ለይባል ህግ እያፈረሰ ነው እንጂ ወንጀል እየፈጸመ ቤት እያቃጠለ ንጹሃን እየገደለ ነው። እንደ ህግ ማስከበር ማለት እናንተ እያወቃችሁ እኛ እንደው ለማጣራት ፈልጋችሁ ካልሆነ በስተቀር የእናንተ አሁን ህልም አይደለም እውን አይደለም እንዴ? ይሄን መሰለ ገበሬ ንጹሃን ገበሬ ዲያ እኮ ሸቅሎ በግመል በመናም ሸቅሎ ያደገ ነው። እየሸቀለ ሚዲያ ላይ እየሸቀለ ያጠራቀም ነው። ይሄን አውድሞ ነው እንደ ህግ ማስከበር ማለት። ህግ የሚባለው ነገር እንጃ የለም። እኛ የሀገሪቱን መንግስት መቃወም ሳይሆን በትክክሉ ግን ያለ መንግስት የሚሰጠው ውሳኔ ይስጥልና እናንተ እውነተኛ ሰው ከሆናችሁ እውነት ክርስቲያን ከሆናችሁ ይሄን ህዝብ አዲኑት። የራያ ቆቦን ህዝብ አዲኑት። የላሊባን የጎጃምን የጎንደርም ህዝብ ይዳን። አማራ በተለይ ይዳን።
ኦሮሞ ምንም አይደለም ተገዶ ነው ይመጣል። ያው ያለቀው ኦሮሞ በኋላ ያስጠይቀዋል ያገባኝም ከዚህ የራሱ ሂሳብ ነው። ስለዚህ ግን እንደውኛ ማለት ቤተክርስቲያን መጀመሪያ በኦሮሚያ በደቡብ ክልል ማለት ቤተክርስቲያን እያቃጠለ አማራ እያሳደደ ቄስ እያረደ ሲመጣ እኛ ያብይ ይሰራል አይደለም ብለን ሌላ የሆነ ሸን ስራ አለበት እጁ አጠቃላይ ይሄ አለበት ተናግሬያለሁ። ይዛችሁ ሄዳችኋል። እኔም ሀቃልብ ገብቻለሁ። እንግዲህ ይላየው አስተላልፉ ነው ችግር የለውም ነው አስተላልፉ ምንም ችግር የለም። ይግደላይ በቃ ለሞተኝ የዛም ያልቀኝ ለሞት በቃ ተናግሬ መሞት ነው። እኔ በሃይማኖቴ እሞታለሁ። ይግደላይ በቃ እንግዲህ ምን ማረገው ነገር የለም። እኛ ሜዳ መውረጃም አላገኘንም። አዝመራ መክተቻ ያረም ማረነ ስንት ዓመታችን 4 ዓመት አልፎ 5ኛ ዓመታችን እየገባ ነው። ጦርነት በአገሪቱ ላይ ተካሄደበት ማለት ነው። እንደገና እናንተ ዙሩና በበላጎ በአስሜላ በዚህ ያለውን እስቲ የሞተውን አስከሬኑ የተቀበሩበትን ቦታ አቀርጹት። የሚያልቀው ነው ኦሮሞም የኛ ነው፣ አማራም የኛ ነው። የሚያልቀውን እኛ አስተውት ቁመና እስቲ ነው ቀርጹት። እንደው የተቀበረውን እያያችሁ ቤተክርስቲያን የተቀበሩት በአስሜላ የተቀበሩት እና አንስቲ ቀርጹና እንዴ ምን መስሎ ይታያል ብላችሁ እስቲ ትቀርጹት። ምን አለ እንደው የምንናገረው ቀርጡ በየቦታ የተቀበረው በረሃ ላይ የተቀበረው ህዝብ ይሄ ምን መስሎ ብላችሁ አስተላልፉና ሌላ የምንናገረው ነገር የለም።